ትንቢተ ሆሴዕ ምዕራፍ 9 እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። በእህሉ አውድማ ሁሉ ላይ የግልሙትናን ዋጋ ወድደሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎድልበታል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎድልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብጽ ይመለሳል፣ በአሦርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅን ቁርባን አያፈሱም፣ መስዋዕታቸውም ደስ አያሰኘውም። የሐዘንም እንጀራ ይሆንላቸዋል። የሚበላውም ሁሉ ይረክሳል፣ እንጀራቸውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ? እነሆ ከጥፋት ሸሽተው ሄዱ። ግብጽም ትሰበስባቸዋለች፣ ሜምፎስም ትቀብራቸዋለች። ሳማም የብራቸውን ጌጥ ይወርሳል፣ እሾህም በድንኳኖቻቸው ውስጥ ይበቅላል። የበቀል ወራት መጥቷል፣ የፍዳም ወራት ደርሰዋል። እስራኤልም ያውቃል። ከኃጢአትህና ከጠላትነትህ ብዛት የተነሳ ነቢዩ ሰንፈዋል፣ መንፈስም ያለበት ሰው አብደዋል። ኤፍሬም ከአምላኬ ጋር ተመልካች ነበረ። አሁን ግን ነቢዩ በመንገዱ ሁሉ ላይ የወፍ ወጥመድ ሆነ፣ በአምላኩም ቤት ጠላትነት አለ። በጊብዓ ዘመን እንደነበረ እጅግ ረከሱ። እርሱም በደላቸውን ያስባል፣ ኃጢአታቸውንም ይበቀላል። እስራኤልን በምድረ በዳ እንዳለ ወይን ሆኖ አገኘሁት። አባቶቻችሁንም ከመጀመሪያው ዓመት እንደ በለስ በኩራት ሆነው አየኋቸው። እነርሱ ግን ወደ ብዔልፌጎር መጡ፣ ለነውርም ተለዩ፣ እንደወደዱትም ርኩስ ሆኑ። የኤፍሬም ክብር እንደ ወፍ በሮ ይጠፋል፣ መውለድና መጽነስ ማርገዝም አይሆንላቸውም። ልጆቻቸውንም ቢያሳድጉ ሰው እንዳይቀርላቸው ልጅ አልባ አደርጋቸዋለሁ። ከእነሱም በራቅሁ ጊዜ ወዮላቸው። እኔ እንዳየሁ የኤፍሬም ልጆች ለምርኮ ተሰጥተዋል። ኤፍሬምም ልጆቹን ወደ ገዳዮቹ ያወጣል። አቤቱ ስጣቸው። ምን ትሰጣቸዋለህ? የሚጨነግፍን ማኅፀን የደረቀውንም ጡት ስጣቸው። ክፋታቸው ሁሉ በጌልገላ አለ፣ በዚያ ጠልቻቸዋለሁ። ስለ ሰሩት ክፋት ከቤቴ አሳድዳቸዋለሁ። ከእንግዲህ ወዲያ አልወዳቸውም። አለቆቻቸው ሁሉ አመፀኞች ናቸው። ኤፍሬም ተመታ፣ ስሩም ደረቀ፣ ፍሬም አያፈራም። ደግሞም ቢወልዱ የማኅፀናቸውን ፍሬ ይገድላለሁ። አልሰሙትምና አምላኬ ይጥላቸዋል፣ በአሕዛብም መካከል ተቅበዝባዦች ይሆናሉ።